ጭብጨባ የቆመ ወንበር አሌክስ አብርሃም ጻፊው ነው። ወደ ሰፈራችን የምትወስደው ፒስታ መንገድና ዋናው አስፋልት የሚገናኙበት ቦታ አወቃችሁት? ልክ መጋጠሚያዋ ላይ በግራ በኩል ያበራ ድንጋይ አለች። ተግባባና ያበራ መቀመጫ ናት። ውድድር የሌለባት ወንበር ይላታል አበራ ራሱ። ከሷ ላይ አይጠፋም። ድንጋይዋ የአክሱምን ጫፍ የምትመስል ግማሽ ክብ ሆና ስሯ መሬት ውስጥ የገባ ስለሆነ አክሱምን እስካንገቱ ቀብሮ አናቱ ላይ የተቀመጠ ነው የሚመስለው። አበራ ነዋ። እንግዲህ አበራ ታዋቂ የሰፈራችን የኔ ቢጤ ነው። አንድ እግር የለውም። ለዚህ ሰው ሳንቲም ሳይሰጡ ማለፍ ከባድ ነው። የመብራትና የውሃ ወርሃዊ ክፍያ ሲመጣ ድንኳን አስጥለው ሐዘን ሊቀመጡ የሚቃጣቸው አባባ ገዳሙ እንኳ አበራ አጠገብ ሲደርሱ 6 ኪሳቸውን ፈትሸው 2 የሱሪ ኪስ፣ 2 የኮታቸውን የውጭ ኪስ፣ 1 የውስጥ ኪስ፣ 1 የደረት ኪሳቸውን ነው። 7ኛዋ ሰደርያቸው ኪስ ውስጥ የሚያገኟት 15 ሳንቲም ሳይሰጡት አያልፉም። ይህንን ያላፊ አግዳሚ ፍቅር ከሳንቲም ጋር ያገኘው በሚለምንባቸው አስገራሚ የልመና ግጥሞቹ ለመጽዋቾች በሚያበረክተው ምርቃት ነው። ያበራ ምርቃት እንደደረሰኝ ይቆጠራል። ማንም ሳንቲም ወሮሮ ሊሄድ ሲል ጋሽዬ ደረሰኝ ረስተሃል ብሎ መጽዋቹን እየተከተለ ይመርቃል። በልመና ግጥሞቹ ላይ የመመረቂያ ጽሑፉን የሰራው የሰፈራችን ምሁር ተመስገን የአዲስ አበባ ዩኒቨርሲቲ የሶሺዮሎጂ ምሩቅና በአሁኑ ሰዓት የኮልኮሌ ሆቴል ገንዘብ ተቀባይ ሆኖ እየሰራ ያለ ያበራን የልመና ግጥሞች በ3 ይከፍላቸዋል። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ። ኢኮኖሚያዊ ግጥም ካላቸው አንዱ የሚከተለው ነው። ደብቀው ቢያኖሩት ብሩም እንደ ሳልቫጅ ዋጋው ይቀንሳል፣ ለድሃ ቢሰጡ በሰማይ ያነግሳል። ማህበራዊ ይደህያል እንጂ ይለብሳል ድሪቶ፣ ሰው ባለበት አገር እንዴት ሰው ይሞታል የሰው ፍቅር አጥቶ። ፖለቲካዊ ለአገሬ የሰጠኋት 1 እግሬን አንስቼ፣ በእጅ ነው የሚኬደው ይሉት ወግ ሰምቼ። አበራ ለድፍን 20 ዓመት እዝቹ ቦታ ላይ በልመና ቆይቷል። በቀደም 20ኛ ዓመቱን ምክንያት በማድረግ 20 ቁጥር ሻማ አብርቶ በልዩ ሁኔታ ሲለምን ነበር። አንድ ቀን ታዲያ ለዓመቱ ገብርኤል ቤተክርስቲያን ውሎ ሲመለስ አንድ ጠጉረ ልውጥ ግዙፍ ለማኝ እዚያች ድንጋይ ላይ ቁጭ ብሎ ልመናውን ሲያጧጡፈው አገኘው። ያው መቼም ስልጣን ከተባለ ሁሉም ስልጣን ነው። ከተቀመጡም ያው ወንበር ነው። በስልጣን ደግሞ ቀልድ የለም። በሰውየው ድፍረት ተበስጫጨ እንጂ አበራ ራቅ ብሎ ሰውየውን ከናስቀያሚ ድምፁ እየታዘበ ይሄ ሰው ልመና ተሰጥኦው አይደለም አለ። ምን አበራ ብቻ የመንደሩ ሰው ተበሳጨ፣ ደነገጠ። የመንደሩ ወሬ ሁሉ ያበራ ወንበር ሆነ። ወንበሩ ተነቀነቀ። 20 ዓመት የተለመነበት ድንጋይ ባንድ አዳር ለሌላ ለዛቢስ ልመና መዋሉ መንደርተኛውን ደስ አላሰኘውም። የመንደሩ ሰው እስካሁን ላበራ የመጸወትከው በቂ ነው የተባለ ይመስል ለአዲሱ ሰው 74 ሳንቲም የጣለለት አልነበር ከኔ በቀር። እኔም ሐሳብ ውስጥ ገብቼ ሳንቲሟን ኮረወርኩ። በኋላ አበራ አይደለም ለካ ያልኩት በአስፈሪ ድምፁ በወረወረው ጠላትህን ይወርውሮ አንበሳይ በሚል ምርቃቱ አበራ ወደ ሰውየው ተጠጋና ጌታው ማን ፈቅዶልህ ነው እዚህ የተቀመጥከው? ማን ይፈቅድልኛል? እግዚአብሔር ፈቅዶልኝ ነው እንጂ። በል ተነሳና መሄጃን ፈልግ፣ ይሄ የኔ ቦታ ነው። ድንጋዩ አንተ በሕግ አምላክ የክፉ ቀን ማረፊያዬን አትናቅ። ክፉ ደግ ያየሁበትን
ህልውናዬን፣ ራቴን፣ መብራቴን፣ የሕዝቤን መገናኛ መድረኬን ድንጋይ አትበል። ጸጉረ ልውጡ አበራም በግርምት እያየ የፓርላማው ወንበር አስመሰልከው እኮ። አንተ ነህ እንጂ እንደ ፓርላማው ወንበር መቀመጫዬን በጉልበት ጨምድደህ አልለቅም ያልከው። አንተ ወዲያ አታላዝንብኝ። ትርካቸውን የሰማው መንደርተኛ ቀስ በቀስ ከበባቸውና ጸጉረ ልውጡን ሰው ያመናጭቀው ጀመር። እሱ አካል ጉዳተኛ ነው፣ ደግሞ ቦታውም ነው። ለእኛም የለመድነው ለማኝ ይሻለናል። ማን ያልተጎዳል? ለሁላችንም ውስጣችን ቢታይ ያልቀናል። በአገራችን ድንጋይ ላይ ለመቀመጥ የግድ መፈለጥ፣ መቆረጥ፣ መሰንጠቅ አለብን እንዴ? እንዴ አበራ ገላጋዩን ተገን በማድረግ አንካቀመስ ብሎ በክራንቹ ሰውየውን ትከሻው ላይ ነረተው። ያ የገደል ስባሪ የሚያህል ሰውዬ በድንጋይ ጨረሰን ብለን ስንፈራ ድሪቶውን እየጎተተ እግሬ አውጭኝ። ከረጅም ጊዜ በኋላ ያንን ሰው 6 ኪሎ ልብሱን ጥሎ ከጣውላ የተሰራ ክራንች ይዞ አየሁት። መራመድ አይችሉም ብለን በትህትና ክራንች ብሰጣቸው እኮ መራመጃውን እኮ መደብደብ ያደረጉት። እችኑ ነው የሚደጋግማት። መራመድ አይችሉም ብለን እኮ ክራንች ብንሰጣቸው በክራንቻቸው ደበደቡን። ማታ ወደ ሰፈር ስመለስ አበራን ወንበሩ ላይ አየሁትና ጠጋ ብዬ በቀልድ አቤ ያ ሰውዬ ካንተ የበለጠ ክራንች ይዞ ወደዚህ ሲመጣ አየሁት አልኩት። ክራንቹን መዝረጥ አድርጎ የቀልድ ሰነዘረብኝና ከእኔ የበለጠ ክራንች ከያዘ ከእኔ የበለጠ ተጎድቷል በለኛ። ሳንቲም ወሩሬለት ምርቃቱ እየተከተለኝ አነሰም አጠረም ክራንች አጠገብህ አይድረስ። አንድ ቀን ታዲያ ዝነኛ ዘፋኝ ተውረግረጌ የኔ ቆንጆ የሚለውን ዘፈኑን ክሊፕ ሲሰራ ወደ መንደራችን መጣና ያበራን ግጥም በተመስጦ ቆሞ አዳመጠ። ከሱ ዘፈን የተሻሉ ግጥሞችን በመስማቱ ተደምሞ ላበራ 10 ብር በመመጽወት እንዲህ ሲል መከረው። የግጥም መክሊት ውስጥ ይታየኛል። አጭርና ዜማቸው ከመልእክታቸው የተሰናሰለ ግጥሞቹ ውስጥ በቃ ይመረታሉ ማለት ይቻላል። ዋናው ነገር ጭብጨባ እንዳያጠፋ ተጠንቀቅ፣ ጭብጨባ በጣም ተጠንቀቅ ብሎት ሄደ። አበራ 10 ብሯን ወደ ኪሱ እያስገባ ብቻውን ያወራ ጀመር። ሃይ ጉድ! ጭብጨባ እንዳያጠፋ ብሎኝ ይርፍ። አጨብጭበው ወታደር ቤት ላኩኝ። አጨብጭበው ጠላት ጋር አፋለሙኝ። ጎበዝ በርታ አይዞህ ብለው አጨብጭበው ፈንጅ አስረገጡኝ። አጨብጭበው እግሬን አሳጡኝ። እንደገና አጨብጭበው ጡረት አስወጡኝ። ከዚህ ሁሉ የጭብጨባ የጥፋት ውሃ በኋላ ሰላማዊ ጭብጨባ እንጀራዬ በሆነ ጭብጨባ እንዳያጠፋህ ይሉኛል። አጥፍተው እንዳታጠፉ ይላሉ። ከሩቅ ያለች ሙዚቃ ቤት ተውረግረጌ የኔ ቆንጆ የሚለው ዘፈን ተሰማ። ቸብቸብ አርጉላት ዳሌዋ ይብረግረግ ጭብጨባ አይደለም ወይ የሴት ሁሉ ማረግ? ያው እንግዲህ ሴቱን ሁሉ በጭብጨባ ሲያጠፉት አለ አበራ ከእንቅልፉ እንደተነሳ ሰው ከሐሳቡ ብድን ብሎ። ክሊፑ ላይ ተውረግራጊዋ ቆንጆ ላበራ ሳንቲም ልትመጸውት ጎንበስ ስትል ካሜራው የተራቆተ ታፋዋን ከጉልህ መቀመጫዋ ጋር የሚያሳይበት ትዕይንት ተካቶ ነበር። አበራ ሊመርቃት ክራንቹን ተደግፎ ብድግ ሲል የድንጋይ ወንበሩም ትታያለች። የልጅቱ መቀመጫና ራቆት ታፋዋ ወዲያው ክራንችና መቀመጫውን እንዲሁም የተቆረጠ ቀኝ እግሩን ይሸፍኑታል። ይኸው እንግዲህ ከማስቆረጣቸው መሸፈናቸው። አይ ጨዋታ!